ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ዕለተ አርብ ከአሻም ቲቪ ስፖርታዊ ዘገባዎችን ከሰዓት ጀምሮ ወደ እናንተ ማድረስ እንጀምራለን። ቀዳሚ ወዳደረኩት ዜና አልፋለሁ። በኢትዮጵያ ፕሪሚየር ሊግ ድሬዳዋ ከተማ አሸናፊ ሆኗል። ሶስተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ቀሪ የጨዋታ መርሃ ግብሮች ትላንት በሐዋሳና በአዲስ አበባ ጨዋታዎች ተከናውነዋል። በሐዋሳ ዩኒቨርሲቲ ስቴዲየም በተከናወነ ጨዋታ ድሬዳዋ ከተማ መቀሌ ሰባ እንደርታን አሸንፏል። አዲስ አበባ ስቴዲየም ላይ በተከናወነ ጨዋታ ደግሞ ሀዲያ ሆሳዕና ከአዳማ ከተማ ጨዋታቸውን ያለ ግብ አቻ አጠናቀዋል። የሶስተኛ ሳምንት ጨዋታዎች መጠናቀቃቸውን ተከትሎ መቻሪት ኤሌክትሪክና ፋሲል ከነማ በኩል 7 ነጥብ ከ1 እስከ 3ኛ ያለውን ደረጃ ሲይዙ ወላይታ ዲቻ ወልዋሎ ዓዲግራት ዩኒቨርሲቲ፣ ነገሌ አርሲና መቀሌ ሰባ እንደርታ ደግሞ ወራጅ ቀጠና ውስጥ የተቀመጡ ክለቦች ናቸው። ኢትዮጵያ መድን ከአህጉራዊ ውድድር ተሰናብቷል። ኢትዮጵያን በአፍሪካ ሻምፒየንስ ሊግ የወከለው ኢትዮጵያ መድን በሁለተኛው ዙር በግብፁ ክለብ ፒራሚድ ተሸንፎ ከውድድሩ ተሰናብቷል። ክለቡ ከሳምንት በፊት በካይሮ ጨዋታውን አከናውኖ አንዳቻ ያጠናቀቀ ቢሆንም በትናንትናው ዕለት የመልሱን ጨዋታ በሩዋንዳ አከናውኖ 2-0 የተሸነፈ ሲሆን በድምር ውጤት ደግሞ 3-1 ተሸንፎ ከውድድሩ ተሰናብቷል። በኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ ላይ የተለያዩ ሀሳቦች መነሳታቸው ተገልጿል። የጉባኤውን ይፋዊ የመክፈቻ ንግግር ያደረጉት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት አቶ ኢሳያስ ጅራ በ2017 በጀት ዓመት የተከናወኑ ክንውኖችን አንስተው የአፍሪካ ዋንጫ በ2029 ለማስተናገድ በመንግስቱ በኩል ያለውን ቁርጠኝነት ከፍ ያለ መሆኑን አንስተው ጠንካራ ብሔራዊ ቡድን ለማዘጋጀት ሮድ ቱ 2029 ፕሮጀክትን በመቅረጽ ወደ ትግበራ መግባታቸውን ገልጸዋል። በዚህ ጉባኤ የምርጫ አስፈጻሚ ኮሚቴ አባላት እንደ አዲስ ለማዋቀር እጩዎች ቀርበው በምርጫ አስፈጻሚ ኮሚቴ አባልነት አቶ ኃይሉ ሞላ፣ አቶ መንግስቱ ማህሩ፣ ወይዘሮ ረሂማ አወል፣ አቶ በለጠ ዘውዴና አቶ ኢሳያስ ደንድር ባሉበት እንዲቀጥሉ ሲመረጡ በምርጫ ይግባኝ ሰሚ ኮሚቴ አባልነት አቶ ወንዶሰን ይልማ፣ አቶ ብርሃኑ ከበደና አቶ አንበሳው ንዮ መካተታቸው ተገልጿል። የአዲስ አበባ ከተማ አስተዳደር በውሃ ዋና የበላይነቱን ይዞ አጠናቋል። በመዲናዋ እየተከናወነ በሚገኘው ሁለተኛው የወጣቶች ኦሎምፒክ ጨዋታ የውሃ ዋና ውድድር ትላንት ፍጻሜውን ሲያገኝ የአዲስ አበባ ከተማ አስተዳደር ውድድሩን በአንደኝነት አጠናቋል። በጊዮን ሆቴል ለ4 ቀናት ሲካሄድ ቆይቶ ትላንት ፍጻሜውን ባገኘው የውሃ ዋና ውድድር በአጠቃላይ ውጤት አዲስ አበባ ከተማ አስተዳደር 12 የወርቅ ሜዳሊያዎችን በመሰብሰብ ውድድሩን በበላይነት ሲያጠናቅቅ አማራ ክልል በ11 ወርቅ ሁለተኛ፣ ኦሮሚያ ክልል በ7 ወርቅ ሶስተኛ ደረጃን ይዘው ማጠናቀቅ ችለዋል። በወጣቶች ኦሎምፒክ የአትሌቲክስ ውድድሮች በኢትዮጵያ ስፖርት አካዳሚ እየተከናወኑ ይገኛሉ። ጥቅምት 19 በኢትዮጵያ ስፖርት አካዳሚ ጅማሮን ባደረገው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ የአትሌቲክስ ውድድር ትላንትም የተከናወነ ሲሆን በሱሉስ ላይ ኦሮሚያ ወርቅና የናስ ሜዳሊያ ሲያስመዘግብ አዲስ አበባ ደግሞ ብር ማምጣት ችሏል። በጦር ውርወራ ሴት፣ በዲስከስ ውርወራ ወንድ፣ በጦር ውርወራ ወንድ፣ በ3000 ሜትር ወንድ፣ በ400 ሜትር ሴት፣ በከፍታ ዝላይ ወንድ ኦሮሚያ ክልል አጠቃላይ አሸናፊ ሲሆን በ400 ሜትር ወንድ ሲዳማ ክልል አሸናፊ መሆን ችሏል። ከውጪ በጣሊያን ሴሪ ሳሶሎ አሸናፊ ሆኗል። የ9ኛ ሳምንት ቀሪ የጣሊያን ሴሪ ጨዋታዎች ትላንት በሁለት የጨዋታ መርሃ ግብሮች ምሽቱን ሲከናወን ሳሶሎ አሸናፊ የሆነበትን ውጤት አስመዝግቧል። ክለቡም ካግላሪን አስተናግዶ 2-1 በሆነ ውጤት አሸንፏል። ሳሶሎ ማሸነፉን ተከትሎ ነጥቡን 13 በማድረስ ወደ 10ኛ ደረጃ ከፍ ያለበትን ውጤት ማስመዝገብ ችሏል። በአሬና ጋርባልዲ የተከናወነው የላዚዮና የፒሳ ጨዋታ ደግሞ ያለ ግብ አቻ ተጠናቋል። ሊጉ ነገና ከነገ ወዲያ በተጠባቂ ጨዋታዎች የሚቀጥል ሲሆን ሁለተኛና አራተኛ ደረጃ የተቀመጡት ሮማና ኤሲ ሚላን የሚያገናኘው የሳምንቱ የጣሊያን ሴሪ ተጠባቂ ጨዋታ መሆን ችሏል። የተከበራችሁ ተመልካቾቻችን ለዕለቱ ያዝነው ስፖርታዊ ዘገባ በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። የብዚያ በቃው ጤና ይስጥልኝ።